ዛሬ እጅግ በጣም አስተማሪ የሆነ የሚጣፍጥ ታሪክ አምጥቼላችኋለሁ። ትወዱታላችሁ። ያው የታሪኩም ሀሳብ መስጠት የልብ እንጂ የአቅም ጉዳይ አይደለም የሚል ነው። በጣም አስተማሪ ነው። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ አይለኝ። ከመጀመሪ በፊት ግን በነገራችን ላይ ተወዳጆች ይህ ታሪክ ማለት ነው በአንድ ወቅት የዓለማችን ሀብታም የሚባለው ቢልጌት ተጠይቆ የተናገረው ታሪክ ነው። ትወዱታላችሁ፣ ትምህርትም ይሰጣችኋል። መልካም ቆይታ። ከመጀመሪ በፊት ግን ሁላችሁም በያላችሁበት የእግዚአብሔር ሰላም በዘት ትርፍ ይበላችሁ። መስጠት የልብ እንጂ የአቅም ጉዳይ አይደለም። ተጀመረ። ከዓመታት በፊት ቢልጌት ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ፣ በሀብት የሚበልጠኝ አንድ ጥቁር ሰው አለ ብሎ መለሰ። ከብዙ ዓመታት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክም ለመሄድ አየር መንገድ ሳለው የተለያዩ ጋዜጠኞች፣ የጋዜጣ አዟሪዎች እጅ ላይ አየሁ። ካየዋቸውም ጋዜጦች መካከል አንዱን ወደድኩት። ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣው ሳልገዛው መልሼ ሰጠውኩት። በድንገትም አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም፣ አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከአንድ ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየቅኩት። አዎ አውቄሃለሁ፣ ዝነኛው ቢልጌት አይደለህም አለኝ። ከብዙ ዓመታት በፊት ጋዜጣ በነፃ ሰጥተኸኛል። ያንን ውለታህን አካክሼ መመለስ እፈልጋለሁና የፈለግከውን የትኛውንም ነገር እሰጥሃለሁ፣ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠውህ ድሃን በነበርኩበት ጊዜ ከድህነቴ ላይ ነው። አንተ ግን ልሰጠኝ የመጣኸው ባለጠጋ በሆንክበት ጊዜ ነው። እነዚህ ሁለት እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀኝ። ቢልጌትም የጥቁሩ ወጣት በእርግጥም ከኔ የሚበልጥ ባለጠጋ ነው አለ። እጅግ በጣም የሚመስጥ ነው። ደስ አይልም? ማለት በቃ ውዶችዬ ከዚህ ታሪክ ትልቅ ትምህርት እንዳገኘን እናውቃለን አስባለሁ። እና ሁላችንም የግድ ትልቅ ሀብት ትልቅ ነገር ሊኖረን አይገባም። ከኛ በታች ላሉ ለሌላቸው ለመርዳት እና ስንሰጥ ያለን ነገር ይጨምራል፣ እንባረካለን፣ የውስጥ ደስታ ሰላም እናገኝበታለን እና ባለን ነገር ንስጥ የሚል ነገር ያስተላልፋል እና እኔ በጣም የወደድኩት ታሪክ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለመስጠት ባለጠጋ መሆን አይጠበቅብንም፣ ወይም ባለጠጋ እስክንሆን ድረስ ወዳጆቼ እንዴት ናችሁልኝ? ሀይሚ ነኝ። ዛሬ እጅግ በጣም አስተማሪ የሆነ የሚጣፍጥ ታሪክ አምጥቼላችኋለሁ። ትወዱታላችሁ። ያው የታሪኩም ሀሳብ መስጠት የልብ እንጂ የአቅም ጉዳይ አይደለም የሚል ነው። በጣም አስተማሪ ነው። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ አይለኝ። ከመጀመሪ በፊት ግን ሁላችሁም በያላችሁበት የእግዚአብሔር ሰላም በዘት ትርፍ ይበላችሁ። መስጠት የልብ እንጂ የአቅም ጉዳይ አይደለም። ተጀመረ። ከዓመታት በፊት ቢልጌት ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ፣ በሀብት የሚበልጠኝ አንድ ጥቁር ሰው አለ ብሎ መለሰ። ከብዙ ዓመታት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክም ለመሄድ አየር መንገድ ሳለው የተለያዩ ጋዜጠኞች፣ የጋዜጣ አዟሪዎች እጅ ላይ አየሁ።
ካየዋቸውም ጋዜጦች መካከል አንዱን ወደድኩት። ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣው ሳልገዛው መልሼ ሰጠውኩት። በድንገትም አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከ1 ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየቅኩት። አዎ አውቄሃለሁ፣ ዝነኛው ቢልጌት አይደለህም አለኝ። ከብዙ ዓመታት በፊት ጋዜጣ በነፃ ሰጥተኸኛል። ያንን ውለታህን አካክሼ መመለስ እፈልጋለሁና የፈለከውን የትኛውንም ነገር እሰጥሃለሁ፣ ጠይቀኝ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠውህ ድሃን በነበርኩበት ጊዜ ከድህነቴ ላይ ነው። አንተ ግን ልሰጠኝ የመጣኸው ባለጠጋ በሆንክበት ጊዜ ነው። እነዚህ ሁለት እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀኝ። ቢልጌትም የጥቁሩ ወጣት በእርግጥም ከኔ የሚበልጥ ባለጠጋ ነው አለ። እጅግ በጣም የሚመስጥ ነው። ደስ አይልም? ማለት በቃ ውዶችዬ ከዚህ ታሪክ ትልቅ ትምህርት እንዳገኘን እናውቃለን አስባለሁ። እና ሁላችንም የግድ ትልቅ ሀብት ትልቅ ነገር ሊኖረን አይገባም። ከኛ በታች ላሉ ለሌላቸው ለመርዳት እና ስንሰጥ ያለን ነገር ይጨምራል፣ እንባረካለን፣ የውስጥ ደስታ ሰላም እናገኝበታለን እና ባለን ነገር ንስጥ የሚል ነገር ያስተላልፋል። እና እኔ በጣም የወደድኩት ታሪክ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለመስጠት ባለጠጋ መሆን አይጠበቅብንም፣ ወይም ባለጠጋ እስክንሆን ድረስ አንጠብቅም። መስጠት የልብ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንዲሉ አበው፣ እኛም ባለን ነገር እየሰጠን እንደሰት፣ እድሜያችንን እናርዝመው። ባባይ ሀይሚ ነበርኩ።